ድል በአእምሮህ ይጀምራል። ለአእምሮህ መታደስን ስታደርግ ብቻ ድልህ ከፊት ለፊትህ ይመጣል። ሐሳባችሁ በሕያው የእግዚአብሔር ቃልና በኃይሉ ብርታት ሲታደስ ከዚያ በኋላ የሚሆነውን ለውጥ ማንም ሊያቆመው አይችልም። ከእግዚአብሔር ጋር በቅርበት መሄድ ለሚፈልጉ መታደስ አማራጭ አይደለም፣ ግዴታ ነው። አእምሮህ ባለፉ ውድቀቶች፣ ፍርሃትና የተዛቡ አመለካከቶች ሲሞላ ያኔ ነፍስ በየቀኑ በእግዚአብሔር የሚሰጠውን አዲስ ነገር ሙሉ በሙሉ መቀበል አትችልም። ወዳጆቼ፣ ሕይወታችሁ ወደ ሐሳባችሁ አቅጣጫ ይፈሳል። ሐሳብህ ትንሽ ከሆነ ሕይወትህም ትንሽ ትሆናለች። ሐሳብህ በጥርጣሬ የተሞላ ከሆነ እምነትህ ሁል ጊዜ በክህደት ሸክም ውስጥ ይቀበራል። ነገር ግን አእምሮህ በእግዚአብሔር ቃል እውነት ከፍ ብሎ ሲታደስ ያን ጊዜ ኃይል ይጨምራል፣ ሰላምህ ጥልቅ ይሆናል እና በመንገድህ ላይ ግልጽነት እንደ ብርሃን ይበራል። የአስተሳሰብ መታወር በዓለም ላይ በብዙ የሚታይ ነገር ነው። አንድ ሐሳብ ትንሽና የማይታይ ሊመስል ይችላል፣ ነገር ግን የዕጣ ፈንታህን መንገድ የመቅረጽ ችሎታና ከባድ ተጽዕኖ አለው። ከተረጋጋ ሐይቅ በታች እንደ የማይታይ ጅረት ነው። መጀመሪያ ላይ ላይታይ ይችላል፣ ነገር ግን በጸጥታ ወደ ውሃው አቅጣጫ እየፈሰሰ ነው። አእምሮህም እንዲሁ ነው። ሐሳብህ በጸጥታ ቃላትህን ይቀርጻል፣ ንግግሮችህ ደግሞ ሥራህን ይቀርጻሉ እና በመጨረሻ ተግባራትህ ሕይወትህን ይገልጻሉ። እግዚአብሔር እንድንለወጥ የጠራን ለዚህ ነው። ለውጥ ከውስጥ እንጂ ከውጭ አይጀምርም። ሮሜ 12 ቁጥር 2 እንዲህ ይላል፣ የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ፍጹም የሚሆነው ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለውጡ እንጂ ይህን ዓለም አትምሰሉ ይለናል። ሐሳባችን የእርሱን እውነት ማንጸባረቅ እስኪጀምር ድረስ ሐሳባችንን ለእግዚአብሔር መንፈስ ስናስረክብና አዲስ ቅርጾችን እንዲሰጠን ስንፈቅድ መታደስ ይመጣል። ይህም መታደስ የሚቻል ነገር መሆኑን ያረጋግጥልናል። እናም በፈቃዱ ሙላት መሄድ ለሚፈልጉ ይህ አስፈላጊ ነው። እስቲ በዚህ መንገድ እንረዳው። አንድ ሰዓሊ ቀደም ሲል በቀለማት ያሸበረቀ ሸራ ላይ የሚያምር ሥራ መስራት አይችልም። በመጀመሪያ የመጀመሪያው ሽፋን ንጹሕ እንዲሆን፣ እንዲታደስና አዲስና የሚያምር ነገር እንዲኖረው ሸራው መዘጋጀት አለበት። በተመሳሳይም እግዚአብሔር አሁንም በመርዛማ ሐሳቦች በተከበበ አእምሮ ውስጥ መለኮታዊ ጥበብን አያስቀምጥም። አሮጌውን ማስወገድ ይፈልጋል። የእሱ እውነት በአዲስ የአእምሮ ሸራ ላይ እንዲጻፍ የፍርሃትን፣ የትዕቢትንና የማታለልን እድፍ ማስወገድ ይፈልጋል። ዛሬ የታደሰ አእምሮን ኃይል እነግራችኋለሁ። አእምሮአችን እንዴት ይለወጣል? ከእግዚአብሔር ፈቃድ ጋር አንድ ሆኖ ወደ እውነተኛ መንፈሳዊ ነጻነት እንዴት ይመራናል? በመጨረሻም በኢየሱስ ድንቅ ስም ኃይለኛ ጸሎት አቀርባለሁ። ስለዚህ እስከ መጨረሻው አብራችሁን ቆዩና የዚህን ጸሎት በረከት ለማግኘት ልባችሁን ክፈቱ። አሁን ይህን ድንቅ እውነት እንመልከት። አዲስ አእምሮን ከአሮጌው አስተሳሰቦች መዳፍ ማላቀቅ ያስፈልጋል። ወዳጆቼ፣ ለውጥ የሚጀምረው ከውጫዊ ሕይወት ሳይሆን ከውስጥ ሐሳብ ነው። ሰዎች ለዓመታት ይዘዋቸው ከነበሩት ተመሳሳይ ሐሳቦች ጋር ሲጣበቁ ለውጥ ለማግኘት ይጸልያሉ፣ የእምነት ቃል ይናገራሉ። ነገር ግን ውስጣዊ ንግግራቸው በፍርሃት፣ በጥርጣሬና በተስፋ መቁረጥ የተሞላ ነው። እግዚአብሔር ለድነት እንድንጸልይ ብቻ ሳይሆን ነፍስም የእርሱን እውነት እስክትገልጥ ድረስ ሐሳባችንን እንዲታደስ እንድንፈቅድ ይነግረናል። አእምሮህ ሲታደስ ሁሉም ነገር እንደ አምላካችን ቃል እውነት መሄድ ይጀምራል። አዲስ አእምሮ የሚጀምረው በአዲስ ማንነት ነው። ሐሳብህን እየቀረጸ ያለውን ነገር መለየት አለብህ። ባህል፣ ያለፉ ቁስሎች፣ ተስፋ መቁረጥ እና እብሪተኝነት ካልተገዳደርካቸው ሁሉም አእምሮህን የመቅረጽ ኃይል አላቸው። ነገር ግን የእግዚአብሔር ተስፋ
የእነዚህን የሐሰት ምሳሌዎች ተጋፍጦ በእውነት ይለውጣቸዋል። ሕይወትህ የሚፈሰው በሐሳብህ አቅጣጫ ነው። ፍርሃት በአእምሮህ ላይ ቢያሸንፍ በምርጫህ ላይም ፍርሃት ያሸንፋል። ምሬት በሐሳብህ ከሞላ ምሬት በመጨረሻ ወደ ተግባርህ ይገባል። ነገር ግን ሐሳብህ የእግዚአብሔር የተስፋ ቃል ማሰላሰያ ሲሆን ያን ጊዜ ሕይወትህ የእውነቱን መረጋጋትና ኃይል ያሳያል። በሁለተኛ ነገሥት 22 ላይ የሚገኘውን የንጉሥ ኢዮስያስን ታሪክ እንመልከት። ሰዎች እግዚአብሔር የገባውን ቃል ከረጅም ጊዜ በፊት ክደው ቤተ መቅደሱም መጥፎ ሁኔታ ላይ ነበር። የሕጉም መጽሐፍ ተገኝቶ በተነበበ ጊዜ ግን ኢዮስያስ ልብሱን ቀደደ እና በጌታ ፊት አለቀሰ። የሕጉ ተስፋ ቃል አእምሮውን አድሶ መልሶ ሀገሪቱን አስተካክሏል። ጣዖታትን አጠፋ፣ እውነተኛ አምልኮን ፈጸመ እና ከእግዚአብሔር ጋር ያለውን ቃል ኪዳን አድሷል። ፖለቲካዊ ተሃድሶ ብቻ ሳይሆን በአስተሳሰቡ ላይ መንፈሳዊ ለውጥ አድርጓል። የአእምሮ መታደስ በመላው ግዛቱ ላይ ለውጥ አምጥቷል። ይህ የሚያሳየን የእግዚአብሔር የተስፋ ቃል አስተሳሰባችንን ሲያድስ ያኔ መነቃቃቱ ሁል ጊዜ እንደሚጀምር ነው። መታደስ ቃሉን ማሰላሰል ነው። በሐሳብህ ውስጥ የምታየው ነገር በእውነታው እንዴት እንደምትሄድ ይወስናል። የሉቃስ 15ቱን ተቅበዝባዥ ልጅ አስቡ። ርስቱን አጠፋ፣ እጅግም ተራበ፣ ሪያዎቹ ከሚበሉት አሰር ሊጠግብ ይመኝ ነበር። መጽሐፍ ቅዱስም በመጨረሻ ወደ አእምሮው እንደተመለሰ ይናገራል። በዚህ ጊዜ ሐሳቡ ተለወጠ፣ የአባቱን ቤት አስታወሰ እና አዲስ አመለካከት ተነስቶ ለመመለስ ድፍረት ሰጠው። የሕይወቱ መነቃቃት የጀመረው በአእምሮ መታደስ ነው። ይህ በእግዚአብሔር እውነት የተገኘ የማስተዋል ኃይል ነው። ሐሳቦቻችሁ ሲቀየሩ ድርጊቶቻችሁ ይለወጣሉ እና ሕይወቶቻችሁ ወደ እድሳት ይሸጋገራሉ። ወዳጆቼ፣ መታደስ ውሸትን የማፍረስና እውነትን የመቀበል ንቁ ሂደት ነው። ሁለተኛ ቆሮንቶስ 10 ቁጥር 5 እንዲህ ይላል፣ የሰውንም ሐሳብ በእግዚአብሔር እውነት ላይ የሚነሳውን ከፍ ያለውን ነገር ሁሉ እናፈርሳለን፣ ለክርስቶስም ለመታዘዝ አእምሮን ሁሉ እንማርካለን ይላል። ይህ ጥቅስ ሐሳባችንን እንድንጋፈጥ ያስተምረናል። ያለማጣራት ሐሳባችሁ እንዲሁ እንዲዋሽቅ አትፍቀዱ። ለመታደስ ሐሳብን መግራት ያስፈልጋል። በልባችሁ ውስጥ ውሸት በሆነ ጊዜ አውጡትና በእግዚአብሔር ቃል እውነት ለውጡት። በፍርሃት ስትሞሉ በቃሉ ጸጥ እንዲል አድርጉት። ጥርጣሬ በሚፈጠርባችሁ ጊዜ ሁሉ ከእምነት ጋር ተገናኙ። ይህ መታደስን የማድረግ ሥራ ነው፣ ወደ ነፃነትም ይመራል። እድሳት አጥፊ ዑደቶችን የማፍረስ ኃይል አለው። በማርቆስ 5 ላይ በመቃብር መካከል ስለሚኖር አንድ ሰው ታሪክ እናነባለን። በሰንሰለት ሊታሰር እንኳ እስከማይችል ድረስ እርኩሳን መናፍስት ይቆጣጠሩት ነበር። ኢየሱስ ነፃ ባወጣው ጊዜ ግን ሰዎች ልብሱን ለብሶ በትክክለኛው አእምሮ ተቀምጦ አይተውታል። ይህ ለውጥ ሁለንተናዊ አእምሮአዊም ጭምር ነበር። ሐሳቡ ነፃ ሆነ። እናም ይህ ነፃነት በማንነቱና በማህበረሰቡ ውስጥ የራሱን ቦታ ሰጠው። ይህም አእምሮ በሚታደስበት ጊዜ ሁሉም ነገር እንደገና መደራጀት እንደሚጀምር ይነግረናል። የአንተ መታደስ ለቤተሰብህ መድኃኒትን ያደርጋል። ምክንያቱም የተለወጠ አስተሳሰብ ትውልድ ላይ እንኳ ሳይቀር ተጽዕኖ ያሳድራል። ውድ ጓደኞቼ፣ ለመታደስ ተግሳጽ ያስፈልጋል። ኩሩ አእምሮ ለውጥን ይቃወማል፣ እናም በራሱ መንገድ አጥብቆ ይጠይቃል። ነገር ግን ተግሳጽ ለለውጥ በር ይከፍታል። በሁለተኛ ዜና 25 ላይ የንጉሥ አሜስያስ ታሪክ ይህንን ያስታውሰናል። በመጀመሪያ የአምላክን ትእዛዝ በመታዘዝ ጠላቶቹን ድል አድርጓል። በኋላ ሐሳቡን ቀይሮ ጣዖታትን ወስዶ የሐሰት አምልኮ ተቀበለ። የወደቀው
እድል ስላልነበረው ሳይሆን አእምሮውን ከእግዚአብሔር ጋር ለማስማማት ፈቃደኛ ስላልነበር ነው። የእርሱ ታሪክ የማያቋርጥ ተግሳጽ ለለውጥ በር ከፋች እንጂ ብቻውን በቂ እንዳልሆነ የሚያስጠነቅቀን ነው። የታደሰ አእምሮ ለእግዚአብሔር እውነት መሰጠት አለበት። አለበለዚያ ትዕቢትና ውሸት እንደገና ይመጣሉ። ተግሳጽ መታደስን ለመጠበቅ አስፈላጊ ነው። አንድ ተጨማሪ የመታደስ ምሳሌ በቤተ መቅደሱ መንጻት ላይ በዮሐንስ ወንጌል 2 ላይ ይገኛል። ነጋዴዎችና ገንዘብ ለዋጮች ቤተ መቅደሱን በጩኸትና በንግድ ሞሉት። ሰዎች እንደ ቀላል ነገር ወሰዱት። ኢየሱስ ግን ወደ ውስጥ ገብቶ አስወጣቸውና የአባቱ ቤት የጸሎት ቤት እንደሚሆን ተናገረ። ይህ የሐሳብ መታደስ ነበር። ሰዎች በሂደት የገባውን ልማድ ቢቀበሉም ኢየሱስ ትክክለኛውን መታደስ አድርጓል። በተመሳሳይም የእግዚአብሔር መንፈስ እስኪጎበኛቸው ድረስ አእምሮአችን በሚረበሹ ሐሳቦችና ሁከትን በሚፈጥሩ አመለካከቶች ሊሞላ ይችላል። አእምሮ ሲነጻ እውነት ትክክለኛ ቦታውን ይይዛል እና መታደስ ይጀመራል። መታደስ ሰላምን ይፈጥራል። ኢሳይያስ 26:3 እንዲህ ይላል፣ በአንተ ላይ ታምናለችና በአንተ ለምትደገፍ ነፍስ ፈጽመህ በሰላምህ ትጠብቃታለህ ይላል። ሰላም ማለት ነውጥ በሌለበት ጊዜ ማለት ሳይሆን በአዲስ አስተሳሰብ ላይ በማተኮር ነው። አእምሮ በእግዚአብሔር ላይ ሲያተኩር በልብ ውስጥ ሰላም ይሆናል። አውሎ ነፋስ ሊመጣ ይችላል፣ ነገር ግን የታደሰ አእምሮ ከውስጥ ደህና ሆኖ ይኖራል። ይህ የሰላምና የመተማመን ጊዜ ነው። አእምሮ ከሁኔታዎች አለመረጋጋት ይልቅ በእግዚአብሔር እውነት ላይ እንዲያተኩር ስልጠና ሲሰጠው የበለጠ ጠንካራ ይሆናል። ይህ የመታደስ ማረጋገጫ ነው። ምንም ነገር ሊያናውጠው የማይችል ሰላም ይፈጠራል። ሐሳቦች በእምነት ሲሞሉ ውጫዊ አውሎ ንፋሶች ልብን ሊያናውጡት አይችሉም። አዲስ አስተሳሰብ ያለው አእምሮ ማንኛውንም ፍርሃት ወይም ወሬ አይከተልም። የወደፊቱ ጊዜ ማን እንዳለው ስለሚያውቅ የተረጋጋ ነው። ይህ መረጋጋት አእምሮአቸው እንዲለወጥ የፈቀዱ ሰዎች ምልክት ነው። ትኩረታቸው በእግዚአብሔር ላይ ያተኮረ በመሆኑ ሰላም የእነርሱ መለያ ይሆናል። መታደስ የግል ብቻ ሳይሆን የጋራም ነው። አእምሮ ሲታደስ መላው ማህበረሰብ ይለወጣል። በሐዋርያት ሥራ 4:32 ላይ አማኞች በአንድ ሐሳብና ልብ ነበሩ። ይህ አንድነት በሰው ፈቃድ አልተፈጠረም። ይህ ህብረት የተወለደው ከታደሰ አእምሮ ነው። ሰዎች ራስ ወዳድነትን ትተው ስለ ክርስቶስ መንግሥት ሲያስቡ አንድነት ይፈጥራሉ። የአእምሮ መታደስ ለግል እድገታችን ብቻ አይደለም፣ እርስ በርስ በክርስቶስ በኩል ስላለን ህብረትም ጭምር እንጂ። አእምሮአችን ሲታደስ ለክርስቶስ አካል በሙሉ ጥንካሬና ጤንነት አስተዋጽኦ እናደርጋለን። የመታደስ ውጤት በዙሪያችሁ ያሉትን ሰዎች ሁሉ ይነካል። ወዳጆቼ፣ መታደስ የሚጀምረው አሮጌውን በመተው የእግዚአብሔርን እውነት በመቀበል ነው። የአስተሳሰብ መንገድ መሰጠት እንዳለበት በትህትና በመቀበል ይጀምራል። ውሸትን ሁሉ ፊት ለፊት በሚጋፈጥና በሚያጸዳው በእግዚአብሔር የተስፋ ቃል ይጀምራል። እንደ ጠፋው ልጅ ወደ ራስህ ስትመጣና የአባትህ እውነት ካለፈው ጊዜ የበለጠ እንደሆነ ሲሰማህ ይጀምራል። አእምሮህ ሲታደስ ሕይወትህ ይለወጣል። ሕይወትህ ሲለወጥ የእግዚአብሔር ክብር በአንተ በኩል ይታያል። አሁን ለዚህ እውነት ትኩረት እንስጥ። የታደሰ አእምሮ ከእግዚአብሔር ፈቃድ ጋር የሚስማማ ነው። ወዳጆቼ፣ በእናንተ አስተሳሰብ የነፍስ ሥራ ለእናንተ ማጽናኛ ወይም ቋሚ ማበረታቻ መስጠት ብቻ አይደለም። ሕይወታችሁን በሙሉ እንደ እግዚአብሔር ዓላማ ማድረግ ነው። አእምሮህ ሲታደስ የእሱን ፈቃድ መቃወም ትተህ ከእውነት ጋር ደረጃ በደረጃ መመላለስ ትጀምራለህ። ከላይ ያየነው ሮሜ 12 ቁጥር 2 እንዲህ ይላል፣
የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ፍጹምም የሆነው ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ ይለናል። በመታደስ የእግዚአብሔርን ፈቃድ መፈጸም እንደምትችል አስታውስ። ማለትም በእሱ መሰረት መኖርና ለሌሎች ማሳየት ትችላለህ። ይህ የሚሆነው ሐሳብህ ሲለወጥ ነው። ዛሬ የአንድ አይሁዳዊ ታሪክን እናስታውስ። በሁለተኛ ዜና 22:10 ጎቶሊያ የዳዊትን ንጉሳዊ ሥርወ መንግሥት ለማጥፋት ስትሞክር አይሁዳዊው ካህን ዮዳሄና ሚስቱ ዮሳቤት መንግሥቱን ለመጠበቅ ድፍረትን አሳይተዋል። ሕፃኑን ኢዮአስ በእነርሱ ዘንድ ለ6 ዓመታት ደበቀችው እና አይሁዳዊውን በእግዚአብሔር ፊት አሳደገችው። ጥንዶቹ አእምሯቸው የዳዊት ሥርወ መንግሥት እንደማይፈርስ ከተገባው ተስፋ ጋር የተያያዘ ነበር። ሕዝቡ ወደ ስምምነትና ወደ ጣዖት አምልኮ እየፈለሰ በነበረበት ወቅት የእነዚህ ጥንዶች አዲስ አምልኮ ከታላቁ የእግዚአብሔር ዕቅድ ጋር አገናኝቷቸዋል። የተገባውን ቃል ኪዳን አንድ ቀን ወደ መሲሁ የሚወስዳቸውን ሥርወ መንግሥት ጠብቀው ነበር። ይህ የሚያስተምረን አእምሮህ እንደ እግዚአብሔር ፈቃድ ከሆነ በረከቶቻችሁን ለሚመጣው ትውልድ መጠበቅ ትችላላችሁ። ኤርምያስ 35ም ስለ ሪካባውያን ይነግረናል። አባቶቻቸው እንዳይጠጡና ቋሚ ቤቶች እንዳይሰሩ የተሰጡትን ትእዛዝ በታማኝነት የተከተሉ ቤተሰቦች። ኤርምያስም ሊፈትናቸው ሊያጠጣቸው በፈለገ ጊዜ በአባታቸው የተሰጣቸውን ትእዛዝ አንተላለፍም በማለታቸው እምቢ አሉ። እግዚአብሔርም በመታዘዛቸው አመስግኗቸዋል። ከዚህ ይልቅ አይሁዳውያን የእግዚአብሔርን ድምፅ ለመስማት ፈቃደኛ አልሆኑም። ሪካቦች መስማማታቸው ለጽኑ እምነት እንደሆነ ያሳዩናል። የታደሰውን አስተሳሰባቸው የሚያስተዳድሩበት መንገድ በስራቸው እንዲጸኑ አድርጓቸዋል። ይህ የሚያሳየን የታደሰ አእምሮ በልማዶች ግራ እንደማይጋባ ነገር ግን በእግዚአብሔር መመሪያዎች ጸንቶ እንደሚኖር ነው። ወዳጆቼ፣ መስማማት ውድ ከሆነው ድፍረት ጋር የተያያዘ ነው። በኤርምያስ 38 ነቢዩ በመጪው ጊዜ በጭቃ ውስጥ እንዲሞት ተተወ፣ ወደ ጉድጓድ ውስጥም ተጣለ። በንጉሳዊው ቤተ መንግሥት ግን ኢትዮጵያዊው ጃንደረባ አቤሜሌክ የሚባል ሰው ድምፁን ከፍ አድርጎ ተናገረ። ኤርምያስን እዚያ ትቶ መሄድ ስህተት እንደሆነ ለንጉሱ ነገረው እና እንዲያድነው ተፈቀደለት። አቤሜሌክ በድፍረት የሰራው ሐሳቡ ለእግዚአብሔር ፍትህ እንጂ በዙሪያው ያለውን ብልሹነት የሚደግፍ አልነበረም። በኋላም እግዚአብሔር በእርሱ በማመኑ ሕይወቱ እንደሚተርፍ በነቢዩ በኩል ቃል ገባለት። ይህ ታሪክ አእምሮን፣ ሐሳብን ከእግዚአብሔር ሐሳብ ጋር ማስማማት ከንቱ እንዳልሆነ ይነግረናል። ይልቁንም በእግዚአብሔር ፈቃድ እንድትጸና ያደርግሃል። ነገር ግን ሌሎች ሲያመቻምቹ ከእምነትህ ጋር ጸንቶ ለመቆም ድፍረት ይሰጥሃል። እውነተኛ መታደስ የተመሰረቱ ግንኙነቶችን ይለውጣል። ፊሊሞና የሸሸ አናሲሞስ የሚባል አገልጋይ ያለው አማኝ ነበር። አናሲሞስ ጳውሎስን ባገኘው ጊዜ ስለ ሕይወቱ የሚናገረው ምስክርነት ለውጥ አምጥቷል። ጳውሎስ አናሲሞስን እንደ አገልጋይ ብቻ ሳይሆን እንደ ወንድምም በክርስቶስ ሊቀበለው እንደሚገባ ለፊሊሞና ጻፈ። ፊሊሞና አእምሮውን በአዲስ መልክ እንዲያስተካክል ተገደደ። በዚህም ምክንያት አናሲሞስን ከሚያውቅበት የቆየ ዕውቀት ይልቅ ከጳውሎስ ምስክርነት አንጻር ማየት መቻል ነበረበት። ነገሩ ቀላል ባይሆንም ለዚህ ትህትናና ለዚህ እውነት መሰጠት አስፈላጊ ነበር። ክርስቶስ ያለው እያንዳንዱ ሰው አንድ ነው። አእምሮአችን አዲስ በሚሆንበት ጊዜ ሰዎችን በመለያዎቻቸው መመልከታችንን አቁመን እግዚአብሔር በሚመለከታቸው መንገድ እንመለከታቸዋለን። ይህ ከእግዚአብሔር ፈቃድ ጋር በግንኙነቶች ውስጥ ማስተባበር ነው። አዲስ አእምሮ ደግሞ
እውነትን ጠለቅ ብሎ መረዳትን ያስገኛል። የሐዋርያት ሥራ 17 ቁጥር 10 ለነዚያ የቤሪያ ሰዎች ወንጌልን እንደሰበኩላቸው እናነባለን። የቤሪያ አማኞች የሰሙት ቃል እውነት መሆኑን ለማወቅ በየዕለቱ ቅዱሳን መጽሐፎችን ይመረምሩ ነበር። የእነርሱ መታደስ የተባሉትን ሁሉ መቀበል ሳይሆን ንቁ ማስተዋል ነበር። በአመለካከት ወይም በነባር ሥርዓት ሳይሆን አእምሮአቸውን ከእግዚአብሔር የተስፋ ቃል ጋር አስተባበሩ። ከዚያም የተነሳ በታላቅ ማስተዋላቸው ይታወቃሉ። ሙሉ ያልሆነ ዕውቀትን ወይም አመቻመችን የማይቀበል የእውነት ረሃብ የሚፈጥረው ይህ ነው። አእምሮህ አዲስ ሲሆን ሁሉንም ነገር በእግዚአብሔር ቃል ፈትነህ ሕይወትን በመጨረሻው እውነት ውስጥ ታደርጋለህ። ውድ ጓደኞቼ፣ የማስተዋል ፈተና ብዙውን ጊዜ ያለው በተደበቀ ሁኔታ ውስጥ ነው። ብላቴናውን በቤተ መቅደሱ ውስጥ የደበቁትን ዮሳቤትና ዮዳሄን እንደገና እናስብ። የማስተዋል ሥራቸው በሕዝቡ ፊት ሳይሆን በሚስጥር ያከናወኑት ነበር። ይህ የሚያሳየን አዲስ አስተሳሰብ ያለው ሰው ሌሎች ሰዎች በሚመለከቱበት ጊዜ ብቻ በእግዚአብሔር ዘንድ እንደሚታወቅ አይደለም። አእምሮአችሁ አዲስ በሆነበት ጊዜ የእርስዎ የጭፍን ምርጫዎችም የእሱን ፈቃድ ያንጸባርቃሉ። ይህ ታማኝነት ነው እና ይህ የእውነተኛ ለውጥ ጊዜ ነው። በእግዚአብሔር ፈቃድ ማስተዋል መረጋጋት በሌለበት ጊዜም እንኳ መረጋጋትን ያመጣል። በተጨማሪም ማስተዋል ቅድሚያ የሚሰጣቸውን ነገሮች ይለውጣል። መታደስ ከሌለ ሰው ራስ ወዳድነትን፣ ዕውቅናን ወይም ጊዜያዊ ደስታን ይከተላል። ነገር ግን ነፍስ አእምሮን ስታድስ ቅድሚያ የሚሰጣቸው ነገሮች ወደ ዘላለማዊ እሴቶች ይቀየራሉ። የቤሪያ ሰዎች እውነትን ከልማዳቸው በላይ ይፈልጉ ነበር። አቤሜሌክ ከደህንነት ይልቅ አምላክን ለማመን ትልቅ ቦታ ሰጥቷል። ፊሊሞና ከቀደመ ዕውቀት ይልቅ አዲስ ምስክርነት እንዲቀበልና ይቅርታን እንዲሰጥ ተጠየቀ። እነዚህ ምሳሌዎች የአእምሮ መታደሶች እግዚአብሔር ትልቅ ቦታ ለሰጣቸው ነገሮች በየትኛውም ሁኔታ ላይ ቦታ እንደምትሰጥ ወይም ማስተዋል እንደሚመሩ ያሳያል። ይህ እውነተኛ ለውጥ ሲሆን በአስተሳሰባችሁ እና በአኗኗራችሁ ላይ ትልቅ ለውጥ ነው። የጊዜ ሰሌዳህ፣ ምርጫህ እና ሀብቶችህ ላይ ቅድሚያ የምትሰጣቸው ነገሮች መታየት ይጀምራሉ። ወዳጆቼ፣ ማስተዋል አንድነትን ያመጣል። ጳውሎስ ስለ ጥንቷ ቤተ ክርስቲያን መስማማት እንዲሆንላቸው ይጽፍ ነበር። አማኞች ስለ ራሳቸው ሳይሆን ስለ ሌሎች ሲያስቡ ልብህ ከእግዚአብሔር ጋር በሚስማማበት ጊዜ ሕይወትህ በዙሪያ ካሉትም ጋር ስምምነትን መፍጠር ይጀምራል። ስምምነት የሚፈጠረው ከመስማማት ስለሆነ ጳውሎስ በፊልጵስዩስ 2:1-2 ላይ አጥብቆ የሚላቸው ይህንን ነው። በክርስቶስም አንዳች ምክር ቢሆን፣ የፍቅር መጽናናት ቢሆን፣ የመንፈስ ኅብረት ቢሆን፣ ምሕረትና ርኅራሄ ቢሆኑ ደስታዬን ፈጽሙልኝ። በአንድ ሐሳብ ተስማሙ፣ አንድ ፍቅር፣ አንድም ልብ፣ አንድም ሐሳብ ይሁንላችሁ ይላቸዋል። አዲሱ አእምሮ በኅብረት ውስጥ ለመግዛት አይሞክርም፣ ለማገልገል ይሞክራል። በክርስቶስ እውነት ላይ የተመሰረተ ነው። በክርስቶስ አብረው ሐሳባቸውን አንድ ያደረጉ ሰዎች በቀላሉ የማይሰበሩ ሰዎች ስለሆኑ መስማማት ብርታትን ይሰጣቸዋል። ይህን እንድትረዱልኝ እፈልጋለሁ። አዲስ አእምሮ ታካችነት አይደለም፣ ነገር ግን ከእግዚአብሔር ፈቃድ ጋር መስማማትን ይፈልጋል። እንደ አቤሜሌክ ድፍረትን፣ እንደ ሬካባውያን ያሉ ጽኑ እምነት፣ እንደ ቤሪያ ሰዎች ጥበብና እንደ ወንድማዊነት ፍቅር ለፊሊሞና እንደተሰጣቸው የታደሰ አእምሮ ይህንን ይሰጣል። በስውር መታዘዝ የሕዝብ እምነትን ያህል አስፈላጊ እንደሆነ ያሳየናል። በሰላምና በአማኞች መካከል በማዕበል ውስጥ እንኳ አንድነት ይፈጥራል።
አዲስ አስተሳሰብ ያለው አእምሮ በዓለም ፊት በመኖር የእግዚአብሔርን መልካምነትና እውነተኛ ፍላጎት ያረጋግጣል። አእምሮህ ሲታደስ እርምጃህ መንገዱን ይከተላል። ንግግሮችህ እውነትን ያሳያሉ። እናም ሕይወትህ የዓላማው ማረጋገጫ ይሆናል። እንዲሁም ይህን ኃይለኛ እውነት እናስብ። አዲስ አስተሳሰብ ያለው አእምሮ በየወቅቱ ወደ መረጋጋትና ትዕግስት ይመራል። አዲስ አስተሳሰብ ማለት በተመስጦ ጊዜ ብቻ የምታገኙት አይደለም። በሕይወት ውስጥ ስላለው ነገር እርግጠኛ ባልሆናችሁበትም ጊዜ፣ እንቅፋቶች በበዙበትና መልሱን በፍጥነት ማግኘት ባልቻላችሁበትም ጊዜ መታገስ ነው። ችግርን ሁሉ እንድትጋፈጡ፣ ነገር ግን በእውነታው ጸንታችሁ እንድትኖሩ የእግዚአብሔር ሐሳባችሁን ታዘጋጃለች። አዲስ አስተሳሰብ ያለው አእምሮ በጭንቀት ውስጥ አይሰበርም፣ ነገር ግን በጥንካሬና ግልጽነት ይኖራል። ለአንድ ቀን ብቻ ሳይሆን በሕይወት ዘመናችሁ ሁሉ እንድትጓዙ የሚያነሳሳ እንዲህ ያለ መረጋጋት ነው። ብዙም የማይጠቀስ ምሳሌ የአሮዳዊው የሐጌ ልጅ ሳማ የተባለ ደፋር ሰው ታሪክ ነው። በሁለተኛ ሳሙኤል 23 ከ11-12 ላይ ሕዝቡ በፍልስጤማውያን ምስር በተሞላበት እርሻ በአንድነት ሆነው ተከማችተው ነበር። ሕዝቡም ከፍልስጤማውያን ፊት ሸሹ። ሳማ ግን በእርሻው መካከል ቆሞ ጠበቀ። እግዚአብሔርም ታላቅ ድልን ሰጠው። እሱን ከሌሎች ለመለየት የሚያስችል ድፍረት ብቻ ሳይሆን ሐሳብም ነበረው። ለመሸሽና ለመውጣት ፈቃደኛ አልሆነም። ሌሎች አደጋውን አይተው ነበር፣ እሱ ግን ዓላማውን ተመልክቷል። ይህ የመታደስ ወቅት ነው። እግዚአብሔር በትዕግስት ድልን ይሰጣል። የአምላክን ድምፅ መስማትና እሱን መከተል መረጋጋትን ያመጣል። በአንደኛ ሳሙኤል 3 ላይ ብላቴናው ሳሙኤል በኤሊ ስር ሆኖ በጌታ ፊት አገልግሏል። የጌታ ድምፅ ብርቅ በሆነበት ጊዜ እግዚአብሔር ሳሙኤልን በስሙ ጠራው። በመጀመሪያ የእግዚአብሔርን ድምፅ መለየት የተቸገረ ቢሆንም በኋላ ግን መልሶ ባሪያህ ይሰማልና ተናገር አለ። ከዚያን ጊዜ ጀምሮ የወደፊት አገልግሎቱ ጀመረ። የአምላክን ድምፅ በማወቅና ለመታዘዝ ልቡን በማዘጋጀት አእምሮ ታድሷል። ትኩረቱ በእግዚአብሔር ቃል ላይ ስለነበር ሳሙኤል በሕይወት ዘመኑ ሁሉ ጸንቷል። ይህ የሚያሳስበን የታደሰ አእምሮ የእግዚአብሔርን ድምፅ ከድምፅ ሁሉ በላይ ለማዳመጥ እርሱን እንዲታመንና እንዲከተለው ራስን ስለማሰልጠን ነው። በመታደስ ውስጥ የተደበቀ ድፍረትም ይመጣል። በአካብ ቤት የቤቱ አዛዥ አብድዩ እግዚአብሔርን በጣም ይፈራ ነበር። ኤልዛቤልም የእግዚአብሔርን ነቢያት ባስገደለች ጊዜ እርሱ 100ውን ነቢያት ወስዶ 50ውን በዋሻ ውስጥ ሸሽጎ እንጀራና ውሃ ይመግባቸው ነበር። ይህ አደገኛ ድርጊት ነበር። ያም ሆኖ የኤልዛቤልን ቁጣ ከመፍራት ይልቅ ከእግዚአብሔር ጋር መቆምን መረጠ። በተጨማሪም የታደሰ አእምሮ በታዛዥነት ለመስራት የሕዝብ ተቀባይነት እንደማያስፈልገው በማሳየት በሚስጥርና በሐቀኝነት አገልግሏል። የታደሰ አእምሮ ማንም የማይመለከተው ሆኖ ሲሰማው እንኳ ጸንቶ ይኖራል። ወዳጆቼ፣ የታደሰ አእምሮ በእግዚአብሔር ቃል ኪዳን ጸንታችሁ እንድትኖሩና እንድትታገሱ ያስተምራችኋል። በነህምያ 8 ላይ ጸሐፊው ዕዝራ በመድረክ ላይ ቆሞ የሕጉን መጽሐፍ ከጠዋት እስከ ቀትር ለሕዝቡ ያነብ ነበር። መላው ጉባኤ በጥሞና አዳመጡ። ልባቸው ተደሰተ እና አእምሮአቸው ታደሰ። ሐሳባቸው በጌታ ድምፅ ላይ ያተኮረ በመሆኑ አልተረበሹም ነበር። ይልቁንም በሕጉ መጽሐፍ በኩል የሰዎች መረጋጋት ስለመጣ እንባ፣ ንስሐና ደስታን ወለደ። የታደሰ አእምሮ የሚያደርገው ይህ ነው። አእምሮህን በተስፋው ቃል ላይ ያጸናል። በዓለም ውስጥ ግራ መጋባት በሞላበት ትዕግስትን ይሰጥሃል። የታደሰ አእምሮ በእግዚአብሔር ሕያው ተስፋ ውስጥ ብርታትና መመሪያን ይሰጣል። የታደሰ አእምሮ እውነትን በግልጽ እንድትናገር ያዘጋጅሃል።
የሕጉ መጽሐፍ እንደገና በተገኘ ጊዜ የንጉሥ ኢዮስያስ መልእክተኛ ከነቢይቱ ሕልዳና የጌታን የተስፋ ቃል ፍለጋ ሄደ። ነቢይቱም የአምላክን መልእክት በስልጣንና ከእግዚአብሔር በሆነ ድፍረት ተናግራለች። ስለሚመጣው ፍትህ አስጠንቅቃዋለች። ሆኖም ስለ ገርነቱ እግዚአብሔር ለኢዮስያስ ምሕረት እንደሚያደርግ ተናግረዋለች። የነቢይቱ ጽናት የተመሰረተው በንጉሱ ምክር ወይም በጊዜው በደረሰው ጫና ሳይሆን በእግዚአብሔር ተስፋ ላይ ነው። የታደሰ አእምሮ ጉልበት አለው። በስልጣንም ሆነ በታዋቂነት ፊት አይንቀጠቀጥም። እግዚአብሔር የሚናገረውን ይናገራል። የሕልዳና እምነት የሚያሳየን የታደሰ አእምሮ ብዙሃን በተስማማበትም ጊዜም ቢሆን ጽናትና እውነትን የሚፈጥር ነው። ሌላው ባሮክ የተባለ ኤርምያስን የሚያገለግል ጸሐፊ ነው። እግዚአብሔር ሊያመጣ ያለውን ሁሉ በታማኝነት ጽፏል። ባሮክ ተቃውሞና ተቀባይነት ማጣት ቢያጋጥመውም ማንም መስማት የማይፈልገውን መልእክት የመስጠት ሸክምን ተቋቁሟል። ያም ሆኖ ከእግዚአብሔር ዓላማ ጋር ተጣበቀ። የታደሰው አእምሮ የአምልኮ ሥርዓት የሚመስለውን ሥራ እንዲቀጥል አበረታታው። ይህ የሚያስተምረን የታደሰ አእምሮ አስቸጋሪ ሥራዎችን እንድንቋቋም ብርታት እንደሚሰጠን ነው። አንድ ተግባር ከባድ መስሎ ከታየ የታደሰ አእምሮ አሁን ካለው ትግል ባሻገር ይመለከታል እና ከዘላለማዊ ትእዛዝ ጋር ተጣብቆ ይቆያል። በዳንኤልና በጓደኞቹ እምነት ውስጥ ጽናት ይታያል። የንጉሥ መብልና የወይን ጠጅ ተሰጥቷቸው ነበር። ነገር ግን ራሳቸውን እንዳያረክሱ በልባቸው ወሰኑ። የታደሰ አእምሮአቸው በእግዚአብሔር ትእዛዛት የጸና ነበር። እናም በምላሹ ጥራጥሬና ውሃ እንዲሰጣቸው ጠየቁ። በፈተናው መጨረሻ ከንጉሥ ማዕድ ከሚበሉት ይልቅ ጤናማና ጥበበኞች ሆነው ተገኝተዋል። ይህ የሚያሳየን እንድታመቻመች ባለ ግፊት ውስጥም ሆነ ቢሆን የታደሰ አእምሮ ትዕግስትንና ጽኑ እምነትን እንደሚያፈራ ነው። የታደሰ አእምሮ ለረጅም ጊዜ እግዚአብሔርን እንድትጠብቁ ይረዳችኋል። በሉቃስ 1 ላይ ኤልሳቤጥና ባለቤቷ ዘካርያስ ልጅ አልነበራቸውም። ለብዙ ዓመታትም መካን ነበረች። ያም ሆኖ በእግዚአብሔር ፊት በእምነት መመላለሷን ቀጥላለች። ጊዜ እያለፈ ሲሄድ መጥምቁ ዮሐንስን ጸነሰች። እናም ጌታ ውርደቷን እንዳራቀላት አበሰረች። ጽናቷ በፈጣን ውጤት የታጀበ ሳይሆን በእግዚአብሔር ጊዜ በሆነ በታደሰ እምነት ነው። የተስፋው ቃል በመጨረሻ ሲፈጸም ደስታዋ የእምነትን ጽናት መስክሯል። ይህ የሚያሳየን የታደሰ አእምሮ ነገራችን ከመዘግየቱ የተነሳ እንደማይሰበር ነው። እግዚአብሔር መልስ እስከሚሰጥበት ጊዜ ድረስ በእምነት ይኖራል። የታደሰ አእምሮ ሞትን ለመጋፈጥ ድፍረት አለው። እስጢፋኖስ የኢየሱስን ወንጌል በነገራቸው ጊዜ በቁጣ ጥርሳቸውን አፋጩበት እና እነሆ ሰማያት ተከፍተው የሰው ልጅም በእግዚአብሔር ቀኝ ቆሞ አያለሁ ባላቸውም ጊዜ በድንጋይ ወገሩት። እስጢፋኖስ ግን ጌታ ሆይ ይህን ኃጢአት አትቁጠርባቸው ብሎ ማለደላቸው። ይህ የመጨረሻው የጽናት መገለጫ ነበር። የታደሰ አእምሮ በክርስቶስ ላይ ስር ሰዶ ስለነበር ሞት እንኳ ሰላሙን ሊያናውጥ አልቻለም። ይህ የታደሰ አእምሮ ትዕግስት ነው። እጅግ አስቸጋሪ በሆነው ጊዜም ቢሆን ስለ እውነት ፍቅርን ምርጫው አደረገ። በመጽሐፍ ቅዱስ ታሪክ ውስጥ ስማቸውን ለማስታወስ አስቸጋሪ በሆኑ ሰዎች ላይ ጽናት ይገኛል። በሮሜ 16 ጳውሎስ በጌታ ጠንክረው የሰሩትን አማኞችን ያደንቃል። ትዕግስታቸው የሚለካው በዝና ሳይሆን በታማኝነት ነው። አንዳንድ ሰዎች የታደሰ አእምሮአቸው በአገልግሎት እንዲጸኑ አድርጓቸዋል። ሁልጊዜ ለሕዝቡ አይታይም፣ ነገር ግን በእግዚአብሔር ፊት በዋጋ ሊተመን የማይችል ነው። የታደሰው አእምሮ ዕውቅና ለማግኘት አይሰራም። በሚስጥር የተደረጉትን ሥራዎች በግልጽ ከሚመልስ ጌታ ጋር የተገናኘ በመሆኑ ጸንቶ ይኖራል። ውድ ጓደኞቼ፣ በታደሰ አእምሮ ውስጥ
ለውጥ፣ ጽናትና የነጻነት በር አለ። የታደሰ አእምሮ እግዚአብሔር እውነቱን ያጸናበትና ፈቃዱን የሚያንጸባርቅ አዲስ መልክ ለሕይወታችን የሚሰጥበት ነው። ሐሳብህ ሲታደስ እርምጃህ የጸና፣ ልብህ የጠነከረ፣ ፍጻሜህ አስተማማኝ ይሆናል። ከአሮጌው ማንነት ወይም አስተሳሰብና ሐሳብ ጋር አትደራደርም። አሁን ድምፄን በዚህ ለምትሰሙት በጸሎት ወደ ጌታ ፊት እንቅረብ። የዚህን ጸሎት ሁሉ በረከት እንድታገኙ ከእኔ ጋር እንድትጸልዩ ወይም ይህን ጸሎት ለእያንዳንዳችሁ ለራሳችሁ እንደሚሆን እያስባችሁ በእምነት እንድትሰሙ ትፈልጋለሁ። እንጸልይ። የዘላለም አምላክ ቅዱስ እግዚአብሔር ሆይ ስለ በጎነትህ፣ ስለ ምሕረትህ ደግሞም ስለ ጥበቃህ አመሰግንሃለሁ። ደግሞ ስለ ድንቁ ስጦታ በኢየሱስ ክርስቶስ በኩል ስለሆነው የመዳን ስጦታና በእኔ ውስጥ ስለሚኖረው መንፈስ ቅዱስ ደግሞም ስለሚሰጠኝ ሁሉን የሚያስችል ኃይል አመሰግንሃለሁ። አቤቱ ስለ ኃጢአቴ ይቅርታን እጠይቃለሁ። በሐሳቤ፣ በድርጊቴ ወይንም በንግግሬ አንተን ስለበደልኩበት ማንኛውም ኃጢአት ይቅር በለኝ። አቤቱ አእምሮዬን ካጨለመው፣ ልቤን ካደነደነው ከማንኛውም ነገር አንጻው። አንተ ይቅር እንዳልከኝ እኔም የበደሉኝን ይቅር እላለሁ፣ ሁሉን እተዋለሁ። አቤቱ አእምሮዬን በየቀኑ በእውነትህ አድስ። እኔን ሊቆጣጠረኝ የሞከረውን የጠላት ማታለልና ውሸት ሁሉ አስወግድ። አእምሮዬ ከአሁን በኋላ በፍርሃት፣ በጥርጣሬ ወይም በማታለል እንደማይታሰር በኢየሱስ ክርስቶስ ስም አውጃለሁ። በእኔ ዘንድ ያለ በክርስቶስ ዕውቀት ላይ ራሱን ከፍ የሚያደርገውን ሐሳብ ሁሉ እገስጻለሁ። ሁሉንም ነገር እንደ አንተ ፈቃድ ማድረግን እሻለሁ። አእምሮዬ የታደሰ፣ ጤናማ፣ ሰላም የተሞላ፣ ከእውነት የወገነና በእምነት የጠነከረ እንደሆነ በኢየሱስ ክርስቶስ ስም አውጃለሁ። በእኔ ላይ የተሰራ የክፉ መሳሪያ ሁሉ አይከናወንም። የጠላትም ሐሳብ በእኔ ውስጥ አይጸናም። በኢየሱስ ክርስቶስ ስም በብርሃን፣ በእውቀትና በክርስቶስ በሆነ ጥንካሬ እመላለሳለሁ። ጌታ ሆይ በሕይወቴ ውስጥ ለበረከት፣ ድልና ስኬት እጸልያለሁ። ሰውነቴን በፈውስ ኃይልህ ንካ። የተሰበረውን የሚጠግን ፈውስና ጤናን፣ ብርታትንና እድሳትን በሁሉም የሕይወቴ አቅጣጫዎች ሁሉ ለማምጣት የተቻለውን መንፈስ ቅዱስን በኢየሱስ ስም እጠራለሁ። ጥበቃህ በእኔና በምወዳቸው ሰዎች ዙሪያ እንዲሆን እጸልያለሁ። ከጠላት ጥቃት ሁሉ አድነን። አባት ሆይ ይህን ጸሎት ስጸልይ ከሚሰሙት ሁሉ ጋር አሁን ባንተ ፊት ስለተዋረደች ስለ እያንዳንዷ ልብ አመሰግንሃለሁ። ይህንን ጸሎት በአንድ ልብ ሆነን በመተባበር በፊትህ ጸለይን። ስለ ሰማህን፣ አእምሮአችን በቃልህ እውነት ይታደስ ዘንድ ስለምትረዳን እናመሰግንሃለን። በኢየሱስ ክርስቶስ ስም አእምሮአችን ጤናማ፣ ሰላም የተሞላ፣ ከእውነትህ የወገነና በእምነት የጠነከረ መሆኑን እናውጃለን። አቤቱ ስለ ሁሉ ክብርና ምስጋና ለአንተ እንሰጥሃለን። መንግሥት ያንተ ናትና ኃይልና ክብር ለዘለዓለም ለአንተ ብቻ ይሁን። በኢየሱስ ክርስቶስ ስም እጸልያለሁ። አሜን። የዚህ ጸሎት በረከቶች ሁሉ አሁን በእናንተ ላይ እንደሆኑ በኢየሱስ ስም አውጃለሁ። በዚህ ጸሎት ከተባረካችሁ አሜን የሚለውን ቃል ከታች ባለው የአስተያየት መጻፊያ ቦታ ላይ ይጻፉ። ለብዙ ሰዎች እንድንደርስና ወንጌልን ለማሰራጨት ልትረዱን ትችላላችሁ። ቪዲዮውን ለጓደኞቻችሁ ወይም ለቤተሰቦቻችሁ በማጋራትና እናንተም ላይክ የሚለውን ቁልፍ በመጫን ይህን ማድረግ ትችላላችሁ። ለተጨማሪ ቪዲዮዎች ቻናላችንን ሰብስክራይብ ማድረጋችሁን አይርሱ። ቤተሰባችንንም ይቀላቀሉ። የምታደርጉትን ሁሉንም አይነት ድጋፍ እናደንቃለን። ጌታ ኢየሱስ ይባርካችሁ። በረከት ለመሆን ተባርካችኋል። እባካችሁን የጸሎት ጥያቄዎቻችሁን በኮሜንት መስጫው ላይ ከማስቀመጥ አትከልከሉ። እንጸልይላችኋለን። እናንተም ይህ አገልግሎት እንዲሰፋና
በመላው ዓለም የሚገኙ ሰዎች ጋር እንዲደርስ ጸልዩልን። በእምነትም ከኛ ጋር እንድትቆሙ እናበረታታችኋለን። ክብር ሁሉ ለእግዚአብሔር ይሁን። የጌታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ተባረኩ።